إلهي بزنته لنكا مران منجدون انداوك أسجلين ليازو جمل السلام عليكم ورحمة الله. الله سبحانه وتعالى عندند ነገሮችን ድብቅ ያደረጋቸው ለምክንያት እንደሆኑ በጽኑ አምናለሁ። ጌታዬ ጥበቡና ዕውቀቱ ፍጹም ነውና እሱ የሸፈነው ነገር እንደተሸፈነ ሲኖር ደስ ይላል። በጀሊሉ ሥራና ጥበብ ውስጥ ሁሌም ጎልቶ የሚነበብ ትልቅ ትምህርት አለ። በተፈጥሮ አላህ የደበቃቸውን ነገሮችን ቀድሞ ለማወቅ መጣር ኋላ ላይ ያን ነገር አሰልቺና ጣዕም አልባ ያደርገዋል ብዬ አስባለሁ። ቴክኖሎጂ ግን ከፀሐይ በታች አዲስ የለም አለና ሁሉን ነገር ገላልጦ አረፈው። የዘመኑ ሰውን እሱን ተከተለና ነገሮችን ቀድሜ ካላወቅኩ አለና በገዛ እጁ ራሱን በራሱ ረበሸ። ለምሳሌ አላህ ስብሓንሁ ወተዓላ ልጅ የሰጣቸው ወላጆች በእርግዝና ጸጋ የባረካቸውን አምላካቸውን በብዙ ከማመስገን ይልቅ የጽንሱን ምንነት ለማወቅና ሽፍኑን ለመግለጥ የሚጣደፉበት ዘመን ላይ ነን። ደስ ቢላቸውም ባይላቸውም አላህ ስብሓንሁ ወተዓላ የከተበውን ላይ ቀይሩ ነገር። ገና 4 ወር ላይ ያለን ጽንስ ጾታው ምንድነው ተብሎ ይጠየቃል። አጂብ! ውሃን ሰብስቦና ዘርን አዋህዶ ጽንስን የሚፈጥር በእናቱ ሆድ ውስጥ ተንከባክቦ የሚያሳድግ ቀኑን ጠብቆ በሰላምም ወደ ምድር እንዲመጣ የሚያደርግ አላህ ስብሓንሁ ወተዓላ ነው። የኛ ድርሻ ታላቅ በረከቱን አመስግኖ መቀበል ነው። ወደ ዱንያ መንገድ የጀመረን ልጅ አላህ በሰላምና ጤና ያምጣው። የምንጠቀምበት እንጂ የምንፈተንበት አያድርገው። የልጅ ጾታን በአልትራሳውንድ አይተው ካወቁ በኋላ በከፍተኛ ደስታም እና በቀዝቃዛ ስሜት ዜናውን የተቀበሉ ሰዎች አየሁ። ከማወቁ በፊትና በኋላ በወላጆች ላይ የሚታይ ስሜት አንድ እንዳልሆነም ታዘብኩ። ቀዝቃዛው ስሜት የአላህን ጸጋ ማንኳሰስ ነው። ስለሆነም ከአላህ ስጦታ አንጻር እይታችን መስተካከልና እኩል መሆን አለበት ብዬ አሰብኩ። ልጅን የሚሰጥ አላህ ስብሓንሁ ወተዓላ ብቻ ነው አይደል እንዴ? ምንም ይሁን ምን አላህ የሰጠው ነገር ዋጋው መቀነስ የለበትም። የአላህ ስጦታ ግራውም ቀኝ ቀኙም ቀኝ ነው። በረከቱ ትንሹም ትልቅ ትልቁም ትልቅ ነው። የሱ ሁሉም ጸጋው የሚመሰገን እንጂ አስተያየት የሚሰጥበት አይደለም። በማህፀን ያለ ልጅ ተጠቅልሎ የተቀመጠ የአላህ ስጦታ ነው። ስጦታውን በእጅ ላይ በደረሰ ጊዜ መክፈት የበለጠ ደስ ይላል። አንድ ታሪክ ላካፍላችሁ። አንድ ሰው ሚስቱ ደርሳ ልትወልድ ወደ ኦፕሬሽን ክፍል ትገባለች። በሰላምም ተገላገለች። ነገር ግን ልጁ ሲወለድ አንዱ እጁ 6 ጣቶችን ይዟል። ኢማኑ ደካማ የሆነው አባት ይህን በተመለከተ ሰዓት ልጄ እንዴት ነው 6 ጣት የሚኖረው? ትርፍ የሆነውን ጣት አሁን ካልቆረጣችሁ ይላል። ሐኪሞቹ ሲመክሩት ገና የተወለደ ሕፃን ልጅ ነው፣ አልጠነከረም። ባይሆን 1 ዓመት እስኪሞላው ድረስ ጠብቅና ከዚያም የሚሆነው ይሆናል አሉት። አባትየው ሕፃኑ 1 ዓመት ሲሞላው
አሁንም በአቋሙ ላይ እንደጸና ነው። ሕፃኑን ይዞ ወደ ሐኪም ቤት ሄዶ የጠየቀውን እንዲፈጸምለት አሁንም መልሶ ጠየቀ። ሐኪሞቹ ምንም ማድረግ ስላልቻሉ የአባትየውን ጥያቄ ለመተግበር ሕፃኑን ልጅ ወደ ኦፕሬሽን ክፍል ያስገቡታል። እንደተባለውም 6ኛው ጣቱ ይቆረጣል። ከዓመታት በኋላ አሁንም ሚስቱ ታረግዛለች። ሰዓቱም ደርሶ ወደ መውለጃዋ ክፍል ገብታም 2ኛውን ሕፃን ስትወልድ በአንድ እጁ ከ5ቱ ጣት አንዷ ተቀንሳ ባለ 4 ጣት ሕፃን ልጅ ተወለደለት። ሱብሓነላህ። በዕድሜ ከፍ ባለን ቁጥር ኢማናችን ሲወርድ ይታያል። ለመልካም ሥራ ያለን የመነሳሳት ወኔ ሲዳከም ይስተዋላል። ከመስጊድ እንጠፋለን። ከሃይማኖታዊ እንቅስቃሴዎች እንርቃለን። ለከርሞ እሰራለሁ ብለን ቃል የገባንለትን ዲናዊ ጉዳይ ሆነ ብለን አልያ ተዘናግተን ከመወጣት እንሰንፋለን። ኢንሻአላህ ብለን ለቀጠርንለት ጉዳይ ሟች ስንሆን አንታይም። የሰው ልጅ ለዚህች የ5 እና 6 10 ዓመታት ዕድሜው ብሎ ዘላለማዊው ቤት ሲያጣ ይገርማል። ምቾት የሞላበትንና ፍጹም የሆነ ድሎትና ጸጋ ያልተለየውን አገር ምንም ባልሆነና ዋጋ በማያወጣ ረካሽ ዓለም ሲለውጥ ይደንቃል። የሰው ልጅ ከቀደሙት መማሩን ትቶ ከፍ ባለ ቁጥር ራሱን መጣሉ ያስደምማል። የሰው ልጅ ለአንድ ነገር የሚሰራው ነገሩ ባሳሰበው መጠን ነው። ስኬቱም የጥረት ልክ ነው። ድሉ የልፋቱ ፍሬ ነው። እድገቱ የቁርጠኝነቱ ውጤት ነው። ካንጀት ካለቀሱ እንባ አይገድም እንዲሉ ስለ አንድ ነገር አብዝቶ የተጨነቀና አውጥቶ ያወረደ ሰው መላ አያጣለትም። አንድን ነገር በእጁ ለማስገባት የተመኘ ሰው አቅሙ የቻለውን ያህል ከሮጠ በአላህ ፍቃድ አንድ ቀን ያሰበውን ማሳካቱ አይቀርም። የሰው ልጅ በጽናት ከተጓዘ ተስፋ ሳይቆርጥም ከተራመደ የአላህ ፍቃድ የታከለበት እንደሆነ መሆን የሚፈልገውን የማይሆንበት ምክንያት የለም። የፈራ ማልዶ ይነሳል። ወድቃለው ብሎ የሰጋ በርትቶ ያጠናል። የድህነትን ክፋት የፈራ በርትቶ ይሰራል። በጊዜ ሂደትም ድህነትን ይገላገላል። ዕውቅናን ማግኘት ዓላማው የሆነ ሰው መግባት፣ መውጣት፣ መቆም፣ መነሳት፣ በአደባባይ መታየት፣ ከፊት ለፊት መገኘት ያዘወትራል። በዚህም ከጊዜያት በኋላ የሐሳቡን ያሳካል፣ የንያውም ይሞላለታል። ለብር የቋመጠ ሰው በእንቅልፍ ልቡ ሲዞር ያድራል። በጠዋት ተነስቶ ይሮጣል፣ በቀን አብዝቶ ይደክማል፣ ምሽቱን ገፍቶ ይተኛል፣ ኋላም ሀብት ያገኛል። ለትዳር የተመኛትን ከእጁ ማስገባት የፈለገ ሰው መላዎችን ያውጠነጥናል፣ ዘዴዎችን ይቀይሳል፣ በዚህም በዚያም ይጥራል። ከብዙ ድካምና ልፋት በኋላም የሐሳቡን ያሳካል፣ ምኞቱን ያገኛል። የሰው ልጆች እንዲህ ለዱንያዊ ስኬቶችን እንለፋለን፣ ለዓለማዊ እድገቶችም በብዙ መልኩ ስንጥር እንታያለን። የጥረትን ውጤት የድካምን ፍሬ እናውቃለንና ብዙ የምንደክምላቸው ነገሮች አሉ። ለብር እንደክማለን፣ ለትምህርት እንደክማለን፣ ለዕውቅና እንደክማለን፣ ለጥሩ ትዳር እንደክማለን። የምንደክምላቸው ነገሮች ብዙ ከመሆናቸው ጋር የዋጋውን ያህል ያልደከምንለት አገር ቢኖር ጀነት ነው። ጀነት ከሁሉም ነገሮች በላይ ሁሉ ውድ ሆኖ ሳለ ብዙም ግምት የሰጠነው አይመስልም። አብዛኞቻችን ተዘናግተናል። ኑሮአችንም የደመ ነፍስ ሆኗል።
ታዲያ በዚህ ሁኔታ ላይ ሳለን በዚህች ዓለም ላይ የተሰጠን ዕድሜ አልቆ ቆይታችንም አብቅቶ ያ ስሙ እንኳን እንዲነሳ የማንፈልገው ሞት ድንገት መጣው ቢለን ያኔ ምን ሊወጣን? መሸሻችን ወዴት ነው? መጠጊያችንስ ከየት ይሆን? ሰማይ እንደሆነ ሩቅ ነው፣ መሰላል ተይዞ አይወጣ። መሬት እንደሆነች ክብ ናት፣ ብንዞርም አንለያት። ወይ ወደ እናት ማህፀን አይመለሱ ነገር አፈር በሆንኩም አይጠቅም። ስለሆነም አሁኑኑ ባጭሩ እንታጠቅ፣ ለአኺራችን በወጉ እንሰንቅ። ብንኮራ መሬት ላንሰምጥ፣ የተራራን ያህል ላንረዝም። ምን ነው መንጠባረር መወጠሩ? ሞት ላይ ቀር ነገር ምን ቢኖሩ? ሰው ሁሉ እንዳማረበት ቢኖር ፈገግታውም ባይደበዝዝ ውበቱ ቢዘልቅ ባይረግፍ የሞት ሰከራቱ ወይም ጣዕሩ ባይኖር ከቀብር መቀስቀሱ ቢቀር በሥራችንና ባሳለፍነው ነገሮች ሁሉ ባንመረመር ነገሮች እንዴት ባማሩ ነበር። ግን ሞት ይሞት ብለን ብንረግመው እንኳን አይቀርም። ቆርጦ የመጣ እንደሆነም ትንሽ ጊዜ ስጠኝና ልሰንቅ ማለት አይጠቅምም። የተሰጠን ጊዜ አልቋልና ሰዓት ደቂቃም ሆነ ሰከንድ አይጨምርም። የባከኑ ጊዜዎች አይኖሩም። እንደገና ይታይለት አይባልም። ዱንያ ላይ ኮርሱ ወይም ልምምዱ ያልቃል። አኺራ ላይ ውጤት ይሰጣል። ያወቀ ተጠነቀቀ፣ ለአኺራው ጥሩ ሰነቀ። ያወቀበት ሳይረፍድ ይነሳል፣ ካሰበበትም ቶሎ ይደርሳል። ያን ቀን መልካም ያገኘ ደስ ይበለው፣ ያጣ ራሱን እንጂ አይውቀስ። ሰው ማመኑ አይጎዳውም። አላህን ቢታዘዝ ጥቅሙ የሱ ነው፣ ትርፉም የሁለቱም ዓለም። በአላህ ቢያምፅ ግን ራሱን ይጎዳል፣ መመለሻውም የከፋ ይሆናል። ግድ የለም አንጃጃል፣ በጊዜያዊዋ ዓለም ጥቅሞች አንታለል። የሚጠብቀንን አናውቅም፣ ያለ ዕውቀት አንከራከር። ሰው በእንጀራ ብቻ አይኖርም፣ ቁስን ማምለክ ግብ አይሆንም። በመንፈስ መዳበር በኢማን መበልጸግ ሳይሻል አይቀርም። ሞት በየደጃፉ ድንኳን ተክሏል፣ ሕፃን ወጣት ሳይል ይወስዳል። መደሰትስ በአላህ ፍራቻ ነው። ለሱ መሞት ሕያው መሆን ነው፣ ለሱ መድከም እረፍት ነው። በሱ መወደድ መመረጥ ነው። ወደ አላህ ለመመለስ አንክተር። ሳገባ ሳገኝ ስመረቅ አንበል። ለውጥን ካሁኑ እናብስር። ዛሬውኑ የእውነት ኑሮ እንጀምር። ሙዚቃው በሐዲስ ይለወጥ፣ ልብወለድ በቁርአን ይተካ፣ ሱሪው በሒጃብ ይቀየር። ታሪካችን ከሕይወት ወደ ሞት ሳይቀየር የሰው ልጅ ዛሬ ነፍሱ የምትለውን መጥፎ ነገር ሁሉ አሸንፎ መታገሱ ነገ አላህ ባዘጋጀው ቅጣት ከመታገስ በላይ ይቀለዋል። ሙስሊም ነን ብለን እስካወጅን በስሙም እስከ ተጠራን ድረስ በተቻለን ሁሉ ሕግጋትን እናክብር፣ አንሰላች፣ እንጠናከር። አምላካችንን አላህን ሱብሓነሁ ወተዓላ ሳናስከፋም እናግኘው፣ ሳይቆጣብንም እንገናኘው። ሰው በምድር ላይ የቱን ያህል ቢቆይም መሬትን መልቀቁ አይቀርም። እናም ሰው የተባለ ሁሉ ቁርጡን ይወቅ፣ ይዘጋጅም ለበረራ። ዱንያ ጊዜያዊ ሀገር ናት፣ መድረሻችን ነው አኺራ። አላህ ስብሓንሁ ወተዓላ እኔም በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين
ወሰላሙ ዓለይኩም ወረሕመቱላሂ ተዓላ ወበረካቱሁ።